ሌላ ሰውን መላክ አይጠበቅብኝም። እኔ አንተን ከፈለኩ እኔ አንተ ካስደበርከኝ ካስቀየምከኝ እኔ ላንተ አላንስም። እኔ በቂ ነኝ። ገባህ አይደለ? እንዳትደርስብኝ ትቼሃለሁኝ። ስለዚህ አንዳንድ ጊዜ የተወህን ሰው ማወቅ አለበት። ትቼሃለሁኝ፣ አልነካሁም፣ አልተጠጋሁም፣ አልደረስኩብህም። አብርሽ አልተውከኝም፣ ትቼሃለሁ እያልኩ ነው። ግብረ አበሮች እኮ ከሩታ ራቅ እያሉኝ ነበር እዛች ጋር አይደል እንዴ? እነሱ ምን አገባቸው? በግላቸው የቀድሞ ፍቅረኛው አንተ አይደል ወይ? አንተ አማርኛ ሰማም እንደ ጭንቅላት አይሰራም። አማርኛ ብዙም አይደል እኮ አሰራው ጭንቅላትህን እየነገርኩ ነው። እኔ ማውቀው ታሪክ የለም እያልኩ ነው። እንዳልነከኝ ያማሃል እንዴ? ምን ሆነ? ጸበል ምናምን ትፈል ለምንድን ነው? ለምን አልተረጋጋም? ለምን እየተረጋጋ? ይኸውልህ ስራ የልጅ አባት ነህ አይደል እንዴ? ትልቅ ሰው ነህ አይደል? ለምን ተረጋግተህ? ማውቀው ታሪክ የለም እያልኩ ነው አይደለ? ማውቀው ታሪክ የለም አለቀ በቃ። ለምን አይኔን ግንባር ያርግ? አሁን ይኸውልህ ይቅርታ እንዲጠይቁኝ ያርግ። ካልሆነ ደግሞ የራሴን ውሳኔ ተወው በቃ። የራሴን ውሳኔ የፈለከውን ነገር ወሰን። ሁልጊዜ ወስናለሁ። የሆነ ነገር ሱሪያቸው ላይ እንዲሸኑ ነው ማድረግ በቃ። ተግብረህ ታየር በቃ። እንደዛ አድርገህ ተግብረኸው ልክ ሰማኛለህ። ወንዱ ነሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል። ያው ዛሬ ስንመጣ ትንሽ የደበረን ነገር አለ። ምክንያቱም ማይደረግ ነገር እየተደረገ ስለሆነ አንደኛ ነገር በጣም ደብሮኛል። ግን ደግሞ ያው ደስታን በሰላም ስላገኘሁት ወይም ደግሞ ከነዛ ከአውሬ ልጆች ተርፎ እዚህ ከኛ ጋር መገናኘቱ አንድ ነገር ነው። እስቲ ደስታ ሰላም በላችሁ። ሰላም ፋሚሊዎች እንዴት ናችሁ? ደህና ነኝ። ተርፍ ያለኝ ይኸው ተርፌ እዚህ ያለኝና ብዙዎቻችሁ አይታችሁታል ያ የተለቀቀውን ቪዲዮ። ደስታን እያሰቃዩት፣ ደስታን እንደዛ እያደረጉት እኛም ዝም ብለናል። ምክንያቱም ከነሱ ጋር ሰጣ ገባ ውስጥ መግባት አንፈልግም። ምክንያቱም ይሄንን ነገር ማን እንዳደረገው እናውቃለን፣ ማን እንደፈጠረውም እናውቃለንና ወይ አብርሃም ነው ወይ ደግሞ ሄርሜላ ነችና ከሁለቱ ሌላ ደግሞ ማንም ሊሆን አይችልም። እነ ብሩክም እነ አሚሩም ለሩታ እንዳሰበ ሰው ሆነው ለሩታ እንደተጨነቀ ሰው ሆነው እንደዛ እየተናገሩ ያሉት ልነግራችሁ የምፈልገው ነገር ለሩታ አስበው አይደለም፣ ለሩታ ተጨንቀው አይደለም እንደዚህ እያደረጉ የነበረውም እያደረጉም ያሉትና አንዳንድ ነገሮች ይጎልብናል፣ አንዳንድ ነገሮች ይቆሙብናል ብለው ይሆን አላቅም። ያንን ነገር ደግሞ እሱ ላይ ነው እየተወጡ ያሉት። ምክንያቱም ደካማ ጎኑ ናቸው ወይም ደግሞ ደካማ ጎኑ እሱ ነውና በዛን መልኩ እንደዛ ማግኘት አልፈልግም ነበር ደስታን፣ ወይም ደግሞ እንደዛ ሆኖ ማየት አልፈልግም ነበር። ግን ደግሞ ዛሬ ደስታንና አብርሃምን ላገናኛቸው ነው። ምክንያቱም ደስታ ካላገናኘኝ ብሎ በጣም እየጨቀጨቀኝ ወይም ደግሞ በጣም ተቆጥቶ እያናገረኝ ነበርና እኔ ደግሞ ሁለቱ ተገናኝተው ሰላም ይፈጠር ከሆነ ወይም ደግሞ ሁለቱ ተገናኝተው ያለው ነገር የሚያወሩ ከሆነ ብዬ አብርሃምንም ጠርቼዋለሁ። ያለው ነገር ደግሞ ማውራት አለባቸው። ምክንያቱም ወይ ከሄርሜላ ነው ወይ ከአብርሃም ነው ይሄን ነገር እየመጣ ያለው። ሊቆም ይገባል። እሱ ምንም በማያውቀው ነገር በመሀል እየተጎዳ ነውና አብርሃምም ከሩታ ጋር ያለው ነገር በቃኝ ብሎ ጨርሷል። ወይም ደግሞ ሁለቱም በራስሽ መንገድ በራሴ መንገድ ብሎ ጨርሰዋልና በሱ በመሀል ደግሞ ሁለቱ በተለያዩበት መሀል ደግሞ እሱ መጎዳት የለበትም። ያው ለምን እንዳረገውና ለምን ይሄን ነገር ማድረግ እንደፈለገ መጠየቅ ይፈልጋል ደስታ። እንግዲህ እስቲ ደስታ ያለው ነገር አውራችሁ አብርሃምን በምን አይነት መንገድ ማግኘት እንደምትችል። ያው ፋሚሊ እንደምታዩት በማንም ወንበዴዎች ተደብድቤያለሁ። ማለት ይደበድቡኝ ልብ የላቸውም፣ አልነኩኝም። ውሃ ሲረጩኝ የሆነ ነገር ሲደፍሩብኝ ምናምን ነበርና እንዳያችሁት እኔ ደግሞ በህግ መጠየቅ አልፈልግም። ወንድ ልጅ ነኝ፣ ፊት ለፊት ማውራት ነው የምፈልገው። ሁላቸውንም የእጃቸውን መስጠት አቅቶኝ አይደለም፣ ግን ይቅርታ ልብ ስላለኝ እና እስቲ ዛሬ አብርሽን በዚህ ልክ የሰውን ልጅ እንደዚህ ማሰቃየትና ማስደብደብ ጥቅሙ ምን እንደሆነና ለምን እንዳደረገው ምናምን እንጠይቀዋለን፣ እናገኘዋለን። ፈረንጁ ጠርቶታል እና ብቻ ከባድ ነበረ። ምንም ማውራት አልፈልግም። ከባድ ነው። አይ እንኳን ፈጣሪ እንትን አለ እንግዲህ እሱ መጥቷል። አብሽ እንዴት ነው? ሰላም ነው። አይ እንዴት ነህ? ደህና ነህ? እንዴት ነው? አማን ነው? ተሻለ? ወንበዴው
ትንሽ አፍልታ ነበር መሰለኝና አስተነፈሱላ። ወደኋላ ምን ይመስላል እንደዚህ ስላረከኝ? አብጧል እኮ ግንባርህ አብጧል፣ እዚህ ጎንህ ጋር አብጧል። ደህና ሰዎች አትልክም? ከመንገድ ላይ ይዛቸው መተታ ውሃ ታስረጭብኛለህ? እኔ እንኳን ቢያንስ ትንሽ ጨካኝ ሰዎች አትልክም? እኔ እንኳን እንደማልካቸው እኮ ጠንቀቀህ ታውቃለህ። እኔ ብልክ ምን አይነት ሰው እንደምልክብህ በደንብ ጠንቀቀህ ታውቃለህ። እነዛ ያንተ ጭራዎች እንደመጡ እኮ ገብቶ ይቅርታ ስልክ ላውራ ነው ወይ ይሄ የማታው ነው ወይንስ አይደለም? ሌላ ነው። አግኝቻለሁ። ይቅርታ የሰራ ስልክ ተደውሎልኝ ነው። እሺ አብርሽ በሰላም የፈለከኝ አሁን እኔን? በሰላም ምን ችግር? ምን ላግዝ? ምን ልርዳ? እኔን እንደዚህ ማድረግ ምንድን ነው? የራስህ ህይወት አለ አይደል? የራስህን ፍላጎት ይዘህ ይካርል እንዴ? እኔ ነገሮቹን እንዳላደረኩት ጠንቅቀህ ታውቃለህ። እንዴት አላደረኩት? ጭራዎችህ ነበሩኩ እየነገርኩህ ነው። እኔ ብልክብህ እንደዚህ አይነት ሰው አይደለም። ብልክብህ እንዳትነሳ አድርጌ ነው ማስቀር የነበረው፣ ግን እኔ አይደለም አሁንም የላኳቸው ማለት ነው። አይ ለሌላ ጊዜ ግን ደህና ሰዎች ላክ፣ የሆነ ማሰቃየት የሚችሉ መምታት፣ መሰንዘር የሚችሉ ሰዎች ላክ። ለአንተ ደህና ሰርሰል የሚደነግጡ ልጆችን ልከህ በዚህ ልክ እንትን ማድረግ ይኸውልህ፣ እኔ ዛሬ እንዳለ ቤታቸው ገብቼ ላሳስራቸው እችላለሁ። ገብቶሃል? ግን ይቅርታ ሁለተኛ የለመደኝም ብለህ እኮ ነው የወጣኸው። አየሁኝ አይደል? እኔም እኮ ከሰው ጋር ቪዲዮ ነው ያየሁትና ሁለተኛ የለመደኝም ይቅርታ ጠይቀህ እንደወጣህ ነው እኔ የማውቀው። ሲቀጥል ደግሞ እኔ ሌላ ሰውን መላክ አይጠበቅብኝም። እኔ አንተን ከፈለኩ እኔ አንተ ካስደበርከኝ ካስቀየምከኝ እኔ ላንተ አላንስም። እኔ በቂ ነኝ። ገባህ አይደለ? ሌላ ሰው መላክ አይጠበቅብኝም። ግን እኔ አላስደበርከኝምም አላስቀየምከኝምም ከአንተ ጋር ጠብ ስለሌለኝ ማንንም ልልክብህ አልችልም። ተረዳኸኝ? ስለዚህ ልጆቹም ባለማወቅ ነው፣ እነሱንም ደግሞ እኔ እናገራቸዋለሁ። ግን ደግሞ አንተ ለሌላ ጊዜ ጥንቃቄ አድርግ። እንዴት አንተ እንዳላካቸው አታስመስል። ያ ብሩክ ተብዬው ጓደኛ አይደል? ያ ወንበሬው መርም ከመሬት ያነሳው ልጅ አልነበሩ? አንተ ነህ አብርሃም ነው ብለህ ነገርከው ወይስ ያቺ ሄርሜላ ነው? አብርሃም ነው ሳይሆን እንዳገናኘህ ነው። እንዳገናኘህ ወይም ደግሞ እንድትገናኙ ፈልገዋለሁ ማወራው ነገር አለ ሊያወራህ መጣ። እኔ ደግሞ አንተን ደወልኩልህ፣ ጠራሁህ እንድታወሩ ማለት ነው። ምክንያቱም ሰዓት የለኝም። አንደኛ ነገር ስራ ትቼ ነው የመጣሁት። ለእንደዚህ አይነት ለተራ ወሬ ከሆነ የጠራችሁኝ እኔ ለተራ ወሬ ጊዜ የለኝም። ግን ደግሞ ለሌላ ጊዜ ተራወሬ ሳይሆን አንተም ባታረገው አንተም አርገኸው ባይሆን ያቺ ሄርሜላ ተብየዋ እሷን ካረገችው ንገራት። ተብየዋ አትበል፣ ስም ስጠራ እንድትጠነቀቅ ንገራት። ሄርሚ በላት ስሟን አስተካክል። የወረደ ስራ እየሰራችሁ አሁን ስለሷ ክብር ትጨነቃላችሁ። ይኸውልህ እየሰማኸኝ ነው? አመጣጥህን አስተካክል። እዚህ ጋር ስለሌለ ሰው እንድታወራ አልፈልግም። አይ እኔ ስለሷ እያወራሁ አይደል እኮ እያወራህ ነው እንጂ ከዚህ በላይ የምታወራለህ ፈረንጅም ብትሆን እዚህ ጋር ስለሌለ ሰው አይደለም። ስለሌለ ሰው ሳይሆን እሷ ካረገችው ነው የተባለው። አሁን ከሁለት ማን ነው ያደረገው ይሄንን ነገር ልንገርህ አይደለ? ሄርሜላ እዚህ ነገር ውስጥ ምንም የሚያገባት ነገር የለም። ሄርሜላ አንተን ለማስደብደብ በዚህ ልክ ባለጌ ሴት አይደለችም። ገባክ? ጭንቅላትህን በተለያየ ነገር ሞልተው ድፍረቷንማ እኮ እያየሁ ነው እንዴ። አሁን አንድ ነገር ልንገርህ አይደለ? እኔን የጠራህበት ምክንያት አስደብደባኛል አላስደበደብከኝም ከሆነ አላስደበደብኩም። ያስደበደበህ ደግሞ ምላስህ ነው። ስለዚህ ምላስህን አረጋጋ። ለሌላ ጊዜ ረጋ ያለ ሰከን ያለ ሰው ሁን። ትልቅ ሰው ነው አይደለ? ስለዚህ በቃ ረጋ በል። የሆነ እንደ እድሜህ ለመሆን ሞክር። 35 ይሆናል በእርግጠኝነት። መቼም ውጪ 5 አመት ቆይቼ መጣሁ፣ እዚህ ዩኒቨርሲቲ ካምፓስ ገብቼ ዩኒቨርሲቲ ጨርሼ ነው የወጣሁት ምናምን ስትል ሰምቻለሁ። የሁሉ ብንደምረው ወደ 35 ትጠጋለህ። ገባክ? ስለዚህ እድሜ ደግሞ ሊያስተምርህ ይገባል። ጭንቅላትህን ደግሞ ተጠቀምበት። ቢያንስ አንተ ስትታይ አይደለም ውጪ ሀገር ማለት ነው ገጠር ኖረህ ራሱ የመጣ ሰው አትመስልም። የምሬ ነው እውነት። አስተሳሰብ ደስ አይልምና ለሌላ ጊዜ ተጠንቀቅ። ይኸውልህ አይምሮ ባይኖር ይኖሩ አንተንም ቢሆን ቪዲዮ አለ። በጣም ማህይብ በመሆናቸው እኮ የሚያስታውቀው ቪዲዮ ደቅ ነው። እንደዚህ አይነት ነገር ማድረግ እያንዳንዳችሁ መረጃ አለኝ። ገብቷል? ይሄ መረጃ ወስጄ የሆነ ነገር ማድረግ እችላለሁ። ግን ደግሞ እኔ ወንድኔ ፊት ለፊት እናውራ፣ ችግር የለውም። ተሳስተህም ሊሆን ይችላል፣ ወይም ደግሞ የሆነ ነገር ተናደህ ሊሆን ይችላል፣ ወይ ቀንተህ ሊሆን ይችላል ይሄን ነገር ያደረከው። ስለዚህ አሁን ይሄን አስረግጬ በብዙ አይነት መንገድ ነገር ያለው እኔ አላደረኩትም እያልኩ ማን ሊሆን ይችላል? እነዛን ወንበዴዎች የአንተ ተላላኪዎች እኔ በሰው ለምን አስመታለሁ? እኔ ራሴ እመታለሁ እኮ ከፈለኩ። እኔ በሰው ማስመታት አይጠበቅብኝም። መሰንዘር ትችላለህ፣ ችግር የለውም። እኔ አንተን ይኸውልህ አዳምጠኝ። እንደዚህ
መታለው ምናምን ይኸውልህ ይሄ አገራችሁ ላይ ህግ እንደሌለ ነው የሚያሳውቀው። አይ ማይሆን ንግግር አታውራለህ ልፈልግ ነው ያሞነ በንግግር ነው ማውራት እኮ በንግግር ነው አይደል? እኔ አንተን ለመምታት ወይንም የሆነ ነገር ባስብ በሰው አላስልክም። እኔ ራሴ በቂ ነኝ እያልኩ ነው። ግልጽ አማርኛ እኮ ነው ማወራ። ጠፍጥፍ አድርጌ ልሸኝ እችላለሁ፣ ችግር የለብኝም። ግን ደግሞ እኔን እንደዚህ አይነት ቆሻሻ ስራ ለመስራት ዝግጁ አይደለሁኝም። ብዙ ስራ ያለብኝ፣ ብዙ ኃላፊነት ያለብኝ ቢዚ ሆንኩኝ ሰው ነኝ። ገባክ? እንዳንተ ለመዝናናት የመጣው ወይንም የሆነ ነገር ለማድረግ የመጣው ሰው አይደለም። አንተ ምናልባት ለረፍት መጣል እየተዝናና ሊሆን ይችላል። እኔ ግን ቢዚ ነኝ። አሁን ራሱ እንዴት ሆኜ እንደመጣሁኝ የመጣሁበትን አላማ ታውቃለህ እንጂ አላውቅም። ስለሱ አይደለም አሁን እያወራሁ ያለሁት። እኔ ከጊዜ በኋላ የምታውቀው ነገር ነው። ትንሽ ጊዜ ብቻ አስታ። እሺ አንድ ነገር ልንገር አይደለ? ይሄ የሆነ ጥሩ ቁም ነገር ታወራኛለህ ብዬ ነው ስራዬን ትቼ የመጣሁት ማለት ነው። እኔም እኮ ብዙ ነገር ትቼ ነው የመጣሁት አይደል እንዴ? አንተማ ምን 30 ደቂቃ ብትቆም ነው ስራዬ አትበል። 30 ደቂቃ ብትቆይም ምን ስራ የተለየ ስራ አለ እኮ? ምንም የምትፈይደው ነገር እኮ የለህም። ያው ሄርሜላ ጋር ለምን የተለየ ስራ እኮ የለህም። ሄርሜላ ጋር ሌላ ነገር ለማሳለፍ ምናምን ለመዝናናት ምናምን እንጂ ሌላ ነገር ወሬ አናውራ። ስለኔ ስራ ስለሆነ ነገር ማውራት አይጠበቅብህም። ገባህ አይደለ? ማንም ጋር ልሂድ ስራም ልስራ 30 ደቂቃ ነው ያን ያህል አንድ ቀን ሙሉ ምናምን አይደለም የፈለግን። ገብቶሃል? ሲጀመር አንፈልግህም አይደል እንዴ? ፈረንጁ አውራ እንጂ ፈረንጁ። አዎ እኔ አልደበረህም ባደረገው አትገፋፋኝ። እሱ ያውቃል፣ ልኩን ያውቃል። ገባ? ልኩን አያልፍም። ተረዳኝ። ልክ ማወቅ አለማወቅ አይደለም። እኔ ማንም ከኔ ይበልጥ ሰው የለም፣ ማንም ከኔ የሚያንስ ሰው የለም። ገብቶሃል? እኔ ማንም የሚያስፈራራኝ ሰው አይደለም። እኔ አክብሬህ እንጂ እንድትደማመጡ ተከባብራችሁ እንድትሆኑ እንጂ አክብሬህ ነው እንጂ እንድትንቀኝ አይደለም ዝም ያልኩት። እሺ ገብቶሃል? እንድትንቀኝ ወይም ደግሞ ባከብረ መሰለኝ ዝም ብዬ እየሰማሁት ያሉት እነሱ እድሜያቸው እንደዚህ ሄዶ ማለት ነው። ግን የበሬ ነው አይደል? አይዞህ እሺ፣ ቁም ነገር የለህም ወንድሜ። ለሩታ ስለሚያስብ ነው ይሁን ነገር እያደረጋለሁ። ገብቶሃል? ይሁን መሰለ እንጂ ካንተ ጋር አይጨቃጨቅም ነበር። የበሰለ ሰው እኮ አልክ። የበሰለ ሰው ስለሆነ ነው። ገብቶሃል? ማን እንደሚበጃት ስላወቀ ምናምን ነው ይሁን ነገር። ለነሱ ይኸውልህ መብሰል ምን እንደሆነ ታውቃለህ? ለነሱ መወስለት ሌላ ሴት ጋር መሄድ ለነሱ መብሰል እዛም ማለት ምናምን አሁን እንዳለፈ ነገር እያወራህ ፈረንጁ እኮ በስርዓት የምታወራ ከሆነ አውራ። ትርፍ ነገር እያወራህ ነው። ገባክ? የምታወራውን ነገር አስተካከል። ገባክ? እንደሱ ፊት አባብጦ ምናምን ከምትሸይ እኔ ደግሞ ማንም እንደማይነካኝ በደንብ ጠንቅቀህ ታውቃለህ። ማንም ማለት ነው። እኔ ልመታ እችላለሁ። አረፋ እኔ እናንተ አክብሬህ እንጂ ለአንተም ለጓደኞችም የሚሆን አቅም አጥቼ አይደለም። ስትከበር ደግሞ ተከበር። ገብቶሃል? ስትከበር ይኸውልህ ተከበር። እኔ እንዳንተ ምላስ ብቻ አይደለሁኝ። ትልቅ ሰው ነህ፣ ተከበር። ለበስክርም ለማውራት ሞክር እንድታወራ ነው። አንተ ነህ በቃ እያወራን ነው አይደል? እኔ እና እሱ ታዲያ ምን አስገባህ? ዝም ተብሎ አላችን። ይኸውልህ አውራ እንድመታ አታስገድደኝ። እኔ እና እሱ እያወራን ነው አይደል? በስነ ስርዓት አውርቼው መሄድ እችላለሁ። እኔ ቁም ነገር እንደሌለው ሰው ቀልድ ምናምን እሱ ቁም ነገር ነው አለ ያወራ የመጣው። እኔም ቁም ነገር እኮ ነው እያወራሁ። ቁም ነገር አይደለም እያወራ ያለው፣ እየቀለድክ ነው። ገብቶሃል? አሁን አብርሽ ፈረንጁ የምሬን ሁለታችሁንም አስቀይማችሁ እንዳልሄድ። ስለዚህ ጸባይ ይኑር። እሺ የፈለክበት ምክንያት ምንድነው? እኔን ቁም ነገር አይበለ አብርሽ። እሺ እኔን የፈለክበት ምክንያት ምንድነው እያልኩ ሁሉም በሆድ ይዞ ነው ሁሉም ነገር። እሺ በሆድ ምናምን ትላለህ እንዴ? ኧረ ተው። እሺ አሁን እንድታወራኝ ስላልተጋፋው ንገረኝ። አሁን ይኸውልህ ንገረኝ። እነዛ ወንበዴዎች ደውልላቸው ስልኬን የሚመልሱልኝ ላደረጉኝ ነገርም ይቅርታ እንዲጠይቁኝ እፈልጋለሁ። ገብቶሃል አይደለ? አይ የምትል ከሆነ ደግሞ ይሄንን ልነግርህ ነው የመጣሁት። ያው ስለላካቸው አይ የምትል ከሆነ ደግሞ ወይ እያንዳንዳቸውን በንብርክክ አስኬዳቸዋለሁ ወይ ዘብጥያ ነው ማወርዳቸው። ሰምተኛል አይደለ? አንድ ስልክ መደወል ነው። ሶስታቸውንም ያሉበት ከሻይ ቤት አስጭኝ ነው የምወስዳቸው። ሻይ ቤት ነው የሚኖሩት መቼም አስጭኝ ነው የምወስዳቸው እና አሁን ስልኬን ይመልሱልኝ። ይኸውልህ ብዙ ፋይል አለኝ ስልኬ ላይ ገብቶሃል? ስንት ስራ የምሰራ እንደነሱ ስራ ፍታ አይደለም። ገብቶሃል? በባህሪ ምን አለ ስልኬን እንዲመልሱልኝ አድርግ። ይሄንን ነው የተግባር ሰው ለመሆን ሞክር። በመጀመሪያ ደረጃ ሁልጊዜ ጉራም ብቻ ነው እየነፋብን የምትሄደው። አንድ ቀን እንኳን የሆነ ነገር ስተገብር አይተን አታውቅም። እና አንዳንዴ የተግባር ሰው ለመሆን ሞክር። የሙያ በልብ ነው ምናምን እያልክ ኋላ የቀረ አባባሎችን ይዘህ እየመጣኛ ጋር ምን እንትን አይሰራም። ያው ይገባቸዋል ብዬ ነው ለእናንተ። አሁን ያም ሆነ ስልክህን ምናምን የምትላቸውን ነገሮች በሙሉ እኔ ምንም አውቀው ታሪክ የለም። ሲቀጥል እኔ እንዳላስመታወቅ ጠንቅቀህ በደንብ እወቅ። ከዛ ባለፈ ደግሞ ስልኬንም ምንንም ማለት የምችለው እነሱን ነው። እነሱም የራሳቸው ላይፍ ያላቸው የራሳቸው ናቸው። አለቀ በቃ። በእኔ በኩል ዞረህ ምናምን እነሱን ማግኘት አትችልም። ስለዚህ ራስህን ነፃ ለማድረግ እየሞከርክ ነው። እኔን ነፃ ለማድረግ ምናምን አላደረኩትም ምናምን የምትለው
ያ ብሩክ ጭራሃል አይደል እንዴ? ታወራበትን መንገድ አስተካክል፣ አማርኛ አስተካክል። የለውበትም ይሄ እኮ አይኔን ግንባር ያድርገው እያልክ እኮ አይ የምትል ከሆነ ደግሞ ጠረጴዛ ላይ በማርማሪዎች ማውራት ትችላለህ። ከሰው እኩል እኔ ቪዲዮ ላይ ነው ሁሉንም ነገር ያየሁት ማለት ነው። ስለዚህ ለምታወራቸው ነገሮች ምንም አይነት ተጠያቂ ነው ያርልሁኝም። ስልኬ ምናምን ደግሞ አስበል ስልክ ከፈለክ ነው እገዛላለሁ፣ ጠይቃቸዋለሁ። ጠፍቶባቸው ከሆነ ምናልባት የሆነ ችግር ካለ አላሳሰበኝም። በነገር ላይ ስለ ስልኩ አላሳሰበኝም እና ምን ተሰበ ገብቷል። ብዙ ምሰራው ስራዎች ፕሮጀክቶች አሉ እዛ ላይ ገብቷል። ብዙ ፋይሎች አሉ። እኛ ስራ እንደሚሰራ ሰው ምናምን ነገር አርገህ ታወራለህ እንዴ? ከዚህ በኋላ አሳያለሁ እንዴ እንደማይታወቅ ሰው ለምን ትሆናለህ? አሁን ለማንኛውም የመጣበት አላማ ይሄ ከሆነ እኔ ጋር ምንም አይነት ነገር እንደሌለ ጠንቅቀህ ወቅ። ከዛ ባለፈ እንዳትደርስብኝ ትቼሃለሁኝ። ስለዚህ አንዳንድ ጊዜ የተወህን ሰው ማወቅ አለበት። ትቼሃለሁኝ፣ አልነካውም፣ አልተጠጋሁም፣ አልደረስኩብህም። አብርሽ አልተውከኝም፣ ትቼሃለሁ እያልኩ ነው። ግብረ አበሮች እኮ ከሩት ታራቂ እያሉኝ ነበር እዛች ጋር አይደል እንዴ? እንዴ እነሱ ምን አገባቸው? ምን አገባቸው? በግላቸው ጠይቃቸው እንዴ። የቀድሞ ፍቅረኛው አንተ አይደል ወይ? አንተ አማርኛ ሰማም ጭንቅላት አይሰራም። አማርኛ ብዙም አይደል እኮ አሰራው ጭንቅላትህን እየነገርኩ ነው። እኔ ማውቀው ታሪክ የለም እያልኩ ነው። እንዳንከኝ ያማሃል እንዴ? ምን ሆነ? ጸበል ምናምን ትፈል ለምንድን ነው? ለምን አልተረጋጋም? ለምን እየተረጋጋ? ይኸውልህ ስራ የልጅ አባት ነህ አይደል እንዴ? ትልቅ ሰው ነህ አይደል? ለምን ተረጋግተህ? ማውቀው ታሪክ የለም እያልኩ ነው አይደለ? ማውቀው ታሪክ የለም አለቀ በቃ። ለምን አይኔን ግንባር ያድርገው? አሁን ይኸውልህ ይቅርታ እንዲጠይቁኝ ያድርግ። ካልሆነ ደግሞ የራሴን ውሳኔ ተወው በቃ። የራሴን ውሳኔ ወስናለሁ። ነገር ወሰን ሁሉ ጊዜ ወስናለሁ። የሆነ ነገር ሱሪያቸው ላይ እንዲሸኑ ነው ማድረግ በቃ። ተግብረህ ታየው በቃ። እንደዛ አድርገህ ተግብረህ ልክ እንዴ አንተ ራስህ እኮ በቃ ሁሉ ጊዜ ጉዳይ ነው እየነፋብን ያለው። እጄን ፈተውኝ እንኳን አንድ ለአንድ እንኳን እንተናነስም ነበር አይደል? ይሄ ወንድነት አይደለም። ለሶስት እኔን አስሮ እንደዚህ ውሃ ምናምን መድፋት የሆነ ጥሩ ነገር ወይ አሲድ የሆነ ነገር ቢደፉ እኮ አሪፍ ነው። ወይ ቢገሉኝ ይሻለኝ ነበር። ገብቶሃል አይደል? እነዚህ የሞቱ ልጆችን እንትን በማድረግ በጣም አዝኝባል እኔ ጋር በመላከና ለማንኛውም ከዚህ በኋላ እኔ እንዳትደርስብኝ ነው ያልኩህ። በቃ በምንም አይነት መንገድ ገባ። አይ ካልክ የሳክበት ጥርስን ነው ማድረግ ፈለ ጸባይ ካለ በጸባይ ነው ያወራው። እኔ አልደረስኩብህም፣ በምንም አይነት መንገድ አልደረስኩብህም። አትድረስብኝ፣ አለቀ በቃ። ትቻለሁኝ። የተዋህን ሰው ደግሞ ወቅ ቆየ ንቄ ነው የተውኩት። ስለዚህ ይሄንን ደግሞ ካወቅ አርፈ ተቀመጥ። ከኔ ጋር በምንም አይነት መንገድ በእንደዚህ አይነት ዙሪያ እንዳትገናኝ። በቃ አማርኛ ነው ያወራሁት አይደለ? እንዳታገኘኝ። እኔም አይንህን ማየት አልፈልግም። ጨርሻለሁ። የምጨምረው ነገር አለ? የምጨምረው ነገር ቢኖር ማስመሰል ላይ ጎበዝ ነው። በአንተ እጅ እንደማይወጡ እኮ እናውቃለን። ገብቶሃል አይደል? ንግግርህን አስተካክል። ከአንተ ትእዛዝ እንደማይወጡ ደግሞ በደንብ አድርገን እናውቃለን። አስተካክል እያልኩ ነው። ማይሆን ነገር እንዳደርግ እኮ ማይሆን ነገር እንዳደርግ አትገፋፋኝ። ንግግርህን አስተካክል። ጸባይ የምታወራበት ነገር ከአንተ ትእዛዝ እንደማይወጡ እናውቃለን። እኔ እኮ አጠገብህ ነበርኩኝ ከዚህ በፊት። ገብቶሃል አይደል? ስልክ ባላይ እንኳን ካንተ ትእዛዝ እንደማይወጡ በደንብ አድርጌ ጠንቅቄ አውቃለሁኝ። ገብቶሃል አይደል? አንተና ሄርሜላ ነገር እያወራህ ነው ያለው። ችግር የለውም። እውነት ሲነገር ሆነ እኮ ጸባይ ነው። በቃ በሰላማዊ መንገድ ነው የመጣሁት። በሰላም አውርቻችሁ መሄድ ነው የምፈልገው። ወደ ሌላ ጸባይ አትገፋብኝ። ስለዚህ ጨርሻለሁ። ከሱ ጋር ማውራት ያለብኝ ነገር ሌላ የምጨምረው ነገር ካለህ ንገረኝ። ከሌለህ ግን መልካም ጊዜ ይሁንላችሁ። አይ ካልክ ደግሞ አንተም እኔ የደረስኩበት ቦታ እንዳትደርስ ከዚህ በኋላ። ጸባይ ካለ ግን ኖርማል ነው፣ መቀጠል እንችላለን። ስላንተ አይደለም ያወራሁት ስለሱ ነው። እሺ አንተን እንዳላይ ብያለሁ። በምን አይነት መንገድ እኔ እናንተ የሚያገናኘን ነገር የለም ከዚህ በኋላ። ይሄ ነው እኮ አላደረኩትም ብትለኝ እኮ አላምንም እኮ። እነዚህ አይነት ዛቻዎች እያቀረብክ እዚህ አትኖርም ትለኛለህ። ትሰማኛለህ? ወንዱ ነሽ። ወንድነት እንዳንተ ከሆነ ይቅርብኛ። እሺ ይሄንን ነገር ደግሞ በደንብ እናውቃለን። ከሱና ከሄርሜላ ሌላ ማንም አያደርገውም ይሄንን ነገር ማለት ነው። ይሄ ግልጽ ነው። ምክንያቱም እኔ ከአብርሃም ጋር ብዙ ጊዜ ሆኜ አሳልፌዋለሁ። ከሱ ትእዛዝ አይወጡም ሁላቸውም ቢሆኑ ማለት ነው። 4-5 ናቸው። ከሱ ትእዛዝ አይወጡም። የሆነ ነገር አድርጉ ያላቸው እንደሚያደርጉ እንደሚገዙለት እናውቃለን። ገብቷቸዋል አይደለ? እና ዛሬ አሁን አላደረኩትም ቢለው የሚታመን ነገር አይደለም። ወይም ደግሞ እኔ ላምነውም አልችልም። ብቻ እኔ እንዳከበርኩ ልክ ሊያከብረኝ አልቻለም። ሰው ደግሞ ስትከበሩ ልታከብሩ ይገባል ሰውንና ብቻ ደስታ ፈረንጁ በጣም ፈርቷል አብርሃም። በነገር ላይ እኔ የለሁበትም ማለት ምን ያህል ርቀት እንደሚሄድ ሳይገባው አይቀርም መሰለኝ።
እኔ የለሁበትም ወደ ማለት ደርሷል። ማለት እኔ ያላኳቸውም እኔ የለሁበትም እንደ ገብቷላ እንደ ተያዘ እጅ ከፍንጅ አይ ለሁሉም የቅጣታቸውን መስጠት እኮ አክቶን አይደለም። አሁንም ቢሆን ግን ደግሞ ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል በሚለው ነው። ወይም ደግሞ እሱም ከማንም ጋር ሰጣ ገባ ውስጥ ዛሬ ክስ ምናምን መመላለስ አስጠልቶት እንጂ እናንተ ወይም ደግሞ እነሱን ሰብስቦ ማስገባት አክቶት አይደለም። ይሄ ቀላል ነገር ነው፣ ለማንም የሚከብድ ነገር አይደለም። ብቻ እኛ በምንሄድበት መስመር እንሄዳለን። እሱም ከሆነ ችግር የለውም። እቺ እውነት ተደብቃ አትቀርምና እውነት ተደብቆ አይቀርም። እሱ ያደረገባቸው ደግሞ እጥፍ ማድረግ አቅቶት አይደለም። እንድትረዱ እንፈልገው ነገር እሱ አይደለም እኔ እንኳን አደርጓል ይሄን ነገር። አንድ ወንድ ለሶስት መደብደብ ማለት ይሄ ወንድነት አይደለም። ብቻ ቤተሰቦች እናንተም ጋር በቀጣይ ቪዲዮ እንገናኛለን። አዲስ ነገር ካለ ደህና ቆዩልን። ቻው ቻው።